ማርቆስ ያልሞከረው ነገር የለም። ከሱ የሚቀርበው ጓደኛ እንደሌለው ሰሎሜንም ለማናገር ደጋግሞ ቢደውልም ልታዋራው እንዳልቻለችና ምንም ፍንጭ እንዳልሰጠችው እያጫወታቸው ነው። ሶስና ከማርቆስ ጋር ብዙ ለመላፋትና ለመጫወት ጊዜ ስላገኘች ደስ ብሏት ነበር። ወደ ቤቱ እየሄደ ነገሩን ለብቻው ሲያስብ ከቆየ በኋላ ቤት ሲደርስ ለሶፊያ ደውሎላት የተነጋገሩበትን ጉዳይ ሁሉ ነግሯት እሷም ከስንክሳር ውጪ ሌላ ሰው ማንም እንደማይመስላት ነገረችው። በመላኩ በኩል የሆነውን ነገር ለማወቅ ምንም ፍንጭ የለውም። የሰሎሜን በግምት እንጂ ገና ምንም ማረጋገጫ ያለው ነገር እጁ ላይ የለም። መላኩ አሁን ካንሰስ እንዳለ ስለሚያውቅ እነሱ ጋር ቀን ስለሚሆንና ምቹ ሰዓት እንደሆነ በማሰብ ደወለለት። ማርቆስ የእንቆቅልሹ አብዛኛው ክፍል እየገጠመለት መጥቷል። ግን ደግሞ የፎቶ ነገር ግራ አጋብቶታል። ጊዜ ሳያጠፋ መቀሌ መሄድና ስንክሳር አዲስ አበባ ሳደርስ ገና እየበረረች ሳለ ሰሎሜን ማግኘት ነው ያሰበው። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 44 አሁን ይቀርባል። አንድ የመጨረሻ ጥያቄ፣ ከስንክሳር ሌላ ይሄንን ያልከኝን ነገር እውነት እንደሆነ ያረጋገጥክበት ምንጭ ወይም ፍንጭ አለ? ማርቆስ የመላኩን መልስ መጠበቅ ጀመረ። መላኩ ትንሽ አሰብ አድርጎ በቃ እኮ ማርክ፣ ምን አለ ከፎቶዎቹ በላይ ምን ምንጭና ፍንጭ እንዳቀርብልህ ትፈልጋለህ? ፍርድ ቤትም ቢሆን እኮ ከዚህ በላይ የሚጠይቀው ማስረጃ አይኖርም። እኔም ባለ ጉዳዩ አልፈለኩም፣ የሚያስፈልገኝም አይመስለኝም። ኦፍኮርስ የራሷ መጥፋትና የእሱም መቀሌ ድረስ መምጣት ፍንጭ ነው። ከዛ በላይ ግን የሚያንገበግበኝ ስራዋን ስለምታውቅ አንድ ቀን እንኳን ተሳስታ ስለሱ አንስታልኝ አታውቅ። ጓደኛቸው እንኳን እንደሆነ ወይም ምናምን ብላ የወንድሟ ጓደኛ ከሆነ ለምን አለ መላኩ። በእርግጥም ሌላ ምንም ምንጭ እንደሌለው ሲረዳ ምስክር በሁለት ወይም በሶስት ይጸናል የሚለው የትልቁ መጽሐፍ ቃል ትዝ አለው። ቀጥሎም ሁኔታዎች ሁለተኛ ምስክር ናቸው ብሎ ራሱን አጽናና። ሄይ በቃ ተው፣ ጥያቄያን መልሰህልኛል። አሁን እኔም ጠዋት ስብሰባ አለች፣ ስለዚህ ልተኛና ወይ ነገ እናወራለን አለና ማርቆስ ትንሽ ማፋሸግ ሲጀምር እንደ ባለጸጋ ማፋሸግ የሚዶክከኝ ነገር የለም። በልተኛ ወዳጄ፣ ነገ እናወራለን። ታንክስ። እንዴት ቀለል እንዳለኝ አትጠይቀኝ። መላኩ በረጅሙ ተነፈሰ። ማርቆስ የእንቆቅልሹ አብዛኛው ክፍል እየገጠመለት መጣ። ግን ደግሞ የፎቶው ነገር ግራ አጋብቶታል። ሰሎሜና ክብሮም ቀለበት ማድረግ፣ መሳሳም፣ በኢሜል የተላከ ፎቶ፣ የኢሜሉን ኮፒ የሚያገኝበት መንገድ ቢኖር ተመኘ። ብዙ ካሰበ በኋላ የመጣለት ጊዜ ሳያጠፋ መቀሌ መሄድና ስንክሳር አዲስ አበባ ሳትደርስ ገና እየበረረች ሳለ ሰሎሜን ማግኘት ነው። በመቀጠልም ሌሎች ነገሮችን እንዴት አድርጎ ጊዜና ቅደም ተከተል ማስያዝ እንዳለበት ሲያስብ እንቅልፍ ይዞት ጭልጥ አለ። በማግስቱ ጠዋት ደውሎ ምሳ ሰዓት ላይ የሰሎሜን አክስትና ሶፊያን አብሮ ነበር የቀጠራቸው። ካስተዋወቃቸው በኋላ ከመላኩ ጋር ያወራውንና በመላኩም በኩል ያለውን ሁኔታ ሲነግራቸው ሁለቱም ደነገጡ። አሁን ይህንን ነገር ከስንክሳር በቀር ማንም ሊጠነስሰው እንደማይችል ሁሉም ገብቷቸዋል። ነገሮች እንዳይበላሹና
ገና የተጀመሩ ሌሎች ተንኮሎችም ካሉ ባጭሩ ለመቅጨት ምስጢርንም መጠበቅ እንዳለባቸው ተስማሙ። ሌላው ደግሞ በዚህ ውስጥ የክብሮም ድርሻ ምን ያህል እንደሆነ ነው ያላወቁት። ከሁሉም በፊት ግን ሰሎሜን ማናገር እንዳለባቸው ተስማምተዋል። በተለይ የቀለበቱና ከክብሮም ጋር ያለው ፎቶ ጉዳይ እውነተኛነትና ምንነት ብዙ ጥያቄ ፈጥሮባቸዋል። በመጨረሻ የተማመኑት ማርቆስ መቀሌ በተቻለ ፍጥነት በመሄዱ ሐሳብ ላይ ነው። ስንክሳር መታ ነገሩን እንደገና ሳትበጠብጠው አንድ ነገር ላይ መድረስ እንዳለባቸው እርግጠኛ ሆነዋል። የሰሎሜን ስልክ ካክስቷ ላይ ወሰደ። የጠዋቱን በረራ ይዞ በማግስቱ ለመሄድ ወሰነ። በዕለቱ በረራ ካሁን በኋላ ሊደርስበት ስለማይችል የሰሎሜ አክስት ሶፊያን በአካል ካገኘቻት በኋላ የሰሎሜ እናት እንደ ሳለችላት ሆና አላገኘቻትም። የምትሠራውንም ሥራ ስትነግራት የበለጠ ወደደቻት። አድራሻ ተለዋውጠው ግንኙነታቸውን ለማጠንከር ተስማሙ። ከቤተሰብ ተደውሎ ማርቆስ ባስቸኳይ ስለተጠራ እሱ ሲሄድ የሰሎሜ አክስት ሶፊያን አደረሰቻት። ወደ ቤት እያደረሰቻትም ስለ ሶሎሜ መጨረሻ ቀኖችና ምን እያቀዱ ሳሉ ድንገት በተፈጠረው አደጋ ሕይወቱ እንዳለፈ ስታወራት ሁለቱም እያለቀሱ ነበር። ሶፊያ መኖሪያ መግቢያ ላይ ሳያስቡት ከአንድ ሰዓት ላነሰ ጊዜ ሲያወሩ ቆይተው ተለያዩ። ፕሮጀክቷን በሁለት ሳምንት ውስጥ አስረክባ ለመውጣት ስላሰበች ሰሎሜ አዲስ የሚተካትን የፕሮጀክት ዳይሬክተር ማሰልጠን ከጀመረች አንድ ሳምንት ሊሆናት ነው። ያገኘችው ምትክ የመቀሌ ልጅ ሲሆን ነገር ቶሎ የሚገባውና ለሥራውን ከፍተኛ ፍቅር ያለው ይመስላል። ያደገው ኮምፓሽን በሚባለው የሕፃናት ልማት ድርጅት ውስጥ ነው። አሁን እዛው መቀሌ ዩኒቨርሲቲ የመጀመሪያ ዲግሪውን ካገኘ በኋላ 2 ዓመት በሌላ የሕፃናት ልማት ውስጥ ሲሰራ ቆይቶ ለዚህ ፕሮጀክት ከተወዳደሩት ውስጥ የተሻለ ሆኖ ስላገኘችው ነው የቀጠረችው። ከሰው ጋር ያለው መግባባትና ተፈጥሯዊ የመሪነት ችሎታውን ወዳለታለች። ምናልባት ግን ትንሽ ግትርነት ሳይኖረው አይቀርም። ይህም ከጊዜና ከብስለት ጋር የሚወረድ ባህሪ እንደሆነ በማመን ነው እንዲቀጠር ያደረገችው። ሰሎሞን እየለመደ ስለመጣ ለሚቀጥለው አንድ ሳምንት የዳይሬክተርነት ሥራውን እየሠራ ችግር ካለ ብቻ እንዲደውልላት ነግራው እሷ እቤት ከአያቷ ጋር ነው ሳምንቱን ለማሳለፍ ያሰበችው። ክብሮም በጠዋት ደውሎ የባጤ ቁጡን ሲያወሩና ሲሳሳቁ ቆይተው ከእሱ ጋር ዘግታ ብዙም ሳይቆይ ነበር ማርቆስ ከኤርፖርት ታክሲ ይዞ ወደ ሆቴሉ እየሄደ የደወለላት። ሰሎሜ፣ ማርቆስ ነኝ። ማርቆስ ከአዲስ አበባ የመላኩ ጓደኛ አለ። ራሱን ማስተዋወቅ አይሉት ማስታወስ ግራ እየገባው። ኦ ማርክ፣ እንዴት ነህ? ዛሬ እንዴት ተገኘ? ሰላም ነው አለች ሰሎሜም ያልጠበቀችው ስለሆነ ትንሽ ግራ እየገባት። ምን ባክሽ፣ ያው አልሞላ ብሎ እንጂ እኔማ ሁሌም እኮ ነው የማስበው። ባለፈው ሰሞን ብዙ ሞክሬ በቃ ማስቸገር ስለመሰለ ብዬ ነው። እንዴት ነሽ አንቺ? እንዴት ነው ትግርኛ? እስካሁን መቼም አቀላጥፈሽ እንደምትናገሪ ነው። ማርቆስ ሳቅ ለማለት ሞከረ። አሮጌዋ ታክሲ እየበረረች እሱን ወደ አክሱም ሆቴል ይዛ ትከንፋለች። መቀሌ ደጋግሞ ስለመጣ ከተማውን ከሞላ ጎደል ያውቀዋል። የተወሰኑ ወዳጆችና አብረውት የሚሰሩ ድርጅቶችም አሉት። በቅርብም አነስተኛ ቢሮ እንደ ቅርንጫፍ ከፍቷል። ምንም እንኳን እሱ ያን ያህል ብዙ ጊዜ ወደዚህ ባይመጣም አይደል? ምን እባክህ፣ ያው ታውቀ የለም ሐዘኑም ነገሮችም ብዙ ጥሩ አልነበሩም አለችው ሰሎሜ በሚያሳዝን ድምፅ። ወዲያው ዝም አለች፣ የምትለው እንደጠፋባት ሁሉ።
አይ ነው ሰሊ፣ ብዙ ነገር ከባድ እንደነበረ ወይም እንደሆነብሽ። እንዴት ነው ትንሽ ተጽናናቸው? በቃ አገኘሽ እንኳን በሚገባ ሳልጠይቅሽ በጣም ነው የማዝነው። I'm really sorry about your brother. አንቺ እንዴት ነሽ አሁን? አለ ማርቆስ ከልቡ እያሳዘነችውና እንዴት አድርጎ መቀሌ መሆኑን ሊነግራት እንደሚችል እያሰበ። ደህና ነው፣ ያው ጊዜ ይወስዳል። እኔም እዚህ መጥቼ እሰራለሁ ያልኩት ስራ ብዙም አልሄደልኝም። እንጃ ብቻ ሁሉም ነገር ግራ የሚያጋባ ነው። አሁን ይሻላል መሰለኝ። እንደው የማይለመድ ነገር የለም መቼም። ያንተ ስራ ጥሩ ነው አለች በልቧ መላኩን ቢሆንም መጠየቅ የፈለገችው። ገልጣ ለመናገር ግን አንዳች ነገር አንቋታል። ደግሞ እንዴት እንደዚህ ያለ ወትሮዋ ለስለስ እንዳለች ለራሷም ገርሟታል። ነገሩን ከውስጧ ማውጣትና ሕይወቷን መቀጠል እንዳለበት መወሰኗም ሊሆን ይችላል የረዳት። ደህና ነው፣ ብቻ ሥራ ይበዛል። አንቺ አገሩን ወደድሽው? እዚሁ የመቀሌ ልጅ ሆነሽ ልትቀሪ ነው እንዴ? አለ ማርቆስ አሁንም ወደ ዋናው ጉዳይ ከመግባቱ በፊት ዝም ብሎ ማውራቱን መርጦ። አገሩ ደስ ይላል። ያው እንደ አዲስ አበባ የፈለግከውን ነገር በፈለግከው ጊዜ አታገኝም። ብዙ ነገርም የሚያስፈልግ አይመስለኝም። ቤተሰብ ስላለ አሪፍ ነው። ለእኔ ጥሩ ከሐዘኔ ማገገሚያ ጊዜ ሆኖኛል። አንተ መቀሌን ታውቀዋለህ እንዴ? ዋው፣ ቢሮም ከፍቻለሁ እኮ እዚሁ። በተወሰነ ጊዜ መጣ ነበር። አሁን እንኳን ቆየው ከመጣሁ አለና መምጣቱን ለመንገር ሲያመነታ፣ እውነት አላውቅም ነበር። ከመጣ እንግዲህ ደውልልኛ አለችው። ወሬዋ እያለቀባት ስለሆነ ደግሞም ስለ መላኩ እንዳያነሳባት ወሬያቸው እንዳማረበት እንዲያልቅ በማሰብ አክቹሊ አሁን መቀሌ ገብቼ ነው የምደውልልሽ። በጣም አስፈላጊ በሆነ ጉዳይ ላገኝሽ ነው የመጣሁት። አውቃለሁ የምታስቢኝ ወይም ምን ልታስቢ እንደምትችይ፣ ግን አንቺ ከምታስቢ ሁሉ ውጭ የሆነ ነገር ነው። ፕሊዝ እድል ስጭኝ። ብዙ ሰዓት አልፈልግም፣ ግን በስልክ አይሆንም። በአካል መገናኘታችን የግድ ያስፈልጋል አለ ማርቆስ የምትለውን ለመስማት በጭንቅ እየጠበቀ። ማርቆስ ሁሌም ቁም ነገረኛና ዝም ብሎ ሰው እንዳልሆነ ሰሎሜ ታውቃለች። ግን ደግሞ ምን የሚለውጠው ነገር አለ ብላ አሰበች በፍጥነት። ከዛ በኩል እየሆነ ያለውንም ነገር ለማወቅና ያሏትንም ጥያቄዎች ለመጨረሻ ጊዜ ከማርቆስ የተሻለ ሊመልስላት የሚችል የሚታመን ሰው እንደሌለ ተረድታለች። ትንሽ ዝም ብላ ስታስብ ቆየችና ረጋ ባለ ድምፅ እሺ እንገናኝ፣ ምንም ችግር የለም። በእናትህ ግን በጣም የተጎዳው ስለሆንኩኝ እዘንልኝ። ብዙ መጥፎ ነገር መስማት ከዚህ በላይ አልችልም። ገና ማገገሜ ስለሆነ አደራ ሌላ ድራማ ለመስማት የምችል አይመስለኝም። ይገባኛል ሳሊ፣ ግን ከኔ ጋር የምናወራውን ነገር ማውራትሽ ዕድሜ ልክሽን የማይጸጽትሽ ነገር እንደሆነ ከልቤ ስለማምንበት ነው። እኔም ባያሳምነኝ ኖሮ እዚህ ድረስ መጥቻ አረብሽሽም ነበር አለ ማርቆስ ረጋ ባለና አክብሮቱን በሚገልጽ አነጋገር። ሁሌም የማርቆስ እርጋታና ሰው ማክበሩ ደስ ይላታል። ከዕድሜው 10 ዓመት በላይ የበሰለ ሰው ነው ትለው ነበር ለመላኩ። ጊዜው ጠዋት ረፋዱ ላይ ነበር። ታዲያ ቁርስ በልተሃል እንዴ? ቆየ ከገባ አለችው ሰሎሜ ድምጿ ትንሽ ውጥት እያለ። ቁርስ ከተባለ እንግዲህ ያው አውሮፕላን ውስጥ የሚወረውሩልንና ገና ወደ ሆቴል በታክሲ እየሄድኩ መንገድ ላይ ነኝ አለ ትንሽ ሳቅ ባዘለ ድምፅ። እሷም የበለጠ ፈካ ብላ በቃ የሚገርም ቁርስ ልጋብዝህ። አምሹር ታውቀዋለህ፣ ዘመናዊ ቁርስ ቤት ታውቀዋለህ?
እኔ ይሄው መጀመሪያ ስመጣ አንድ ጎረምሳ አጎታለኝ እሱ ይዞኝ ሄዶ ተከትቤ ቀርቼልሃለሁ። ሰሎሜ ሳቀች። እሱም ያ አብረው ያሳልፉት የነበረ የሳቅና የደስታ ጊዜ ትዝ ብሎት ተስፋ ተሞልቶ በጣም ቆይቷል እንጂ 1-2 ሄጄ ነበር። ሁሌም በአይኔ ላይ ነው የሚሄደው። ጥሩ ነው። መርፊያቸው ትልቅ ካልሆነ እኔም እንደገና መከተብ ሳያስፈልገኝ አይቀርም። ሰሎሜ ጠፍቶ የነበረ ሳቋን ለቀቀችው። ሰሎሜ ለመሳቅ ብዙም ጊዜ አይፈጅባት። ታዲያ ታክሲ ይዘሃል ወይስ የትና እንዴት እንገናኝ? አለች ካልጋዋ ለመውረድ እየተነሳች። ታክሲ ውስጥ ነኝ። አክሱም ሆቴል ነው አልጋ ያስኩት። ምናልባት ዛሬን ማደር ካለብኝ ብዬ። አንቺን ደስ ባለሽ ቦታ እንገናኝ። እሺ። ለምን አንተ ዝም ብለህ ሆቴል አትሄድም? እኔ ካልጋዬ ወርጄ ሻወር ወስጄ ስለባብስ ምናምን ስለምቆይብህ አረፍ ብለህ ቡና እየጠጣ ጠብቀኝ። ለነገሩ ቤቴም እኮ ብዙ አይርቅም ከዚያ። በቃ መጣው ማርክ፣ አይሻልም? አለች የምትለብሳቸውን ልብሶች ለመምረጥ ካልጋዋ እየወረደች። አሪፍ ነው። ጥሩ ሐሳብ። በቃ ቴክ ዩር ታይም። ላውንጅ ውስጥ ጠብቅሻለሁ። አሁን የደወልኩበት የኔ ሞባይል ነው አለና ለጊዜው ተሰናብተው ስልኩን ዘጉት። ነገሩ ካሰበው በላይ ጅማሬው የቀለለ ይመስላል። ከዚህም በኋላ ያለው ጊዜ ደና እንዲሆን እየተማጸነ ሆቴሉ ጋር ደረሰ። ሁሌም አስቸጋሪ ነገር ሲገጥመው እንደሚያደርገው ዛሬም ወደ መቀሌ ከመነሳቱ በፊት እንደተለመደው ቴሌ መድኃኔዓለም ቤተ ክርስቲያን ገብቶ ከ30 ደቂቃ ለማያንስ ጊዜ ነበር ጸሎት ያደረሰው። ማርቆስ የሆቴል ክፍሉን ከያዘ በኋላ ላውንጅ ገብቶ ተቀመጠ። ትንሽ ድካም ቢጤ ስለተሰማው ጥቁር ማኪያቶ አዞ ከራሱ ሐሳብ ጋር ትግል ገጠመ። ገና ረፋዱ ላይ ስለሆነ ብዙ ሰው የለም። አልፎ አልፎ ብቻ ጥቂት እንግዶች እዚህም እዛም ቁጭ ብለው ያወራሉ። የተከፈተው ሙዚቃ የቆየ የፀሐይ ዮሐንስ ዘፈን ሲሆን አልፎ አልፎ ከሚሰማው የማሽን ድምፅ ጋር ተቀላቅሎ በገባበት የሐሳብ ባህር ላይ የተነሳ ማዕበል ይመስላል። ከፊት ለፊቱ ፍልቅልቅ ብላ ከሩጫ ባላነሰ እርምጃ የምትመጣውን ሶሎሜን ሲያይ ከሐሳቡ ተመንጭቆ ወጥቶ እሱም ባንዴ ፈገግታ በፈገግታ ሆኖ ከመቀመጫው ብድግ አለ። ያው እንደ ወትሮዋ ቀለል ያለ ልብስ ለብሳ ነበር ሶሎሜ የመጣችው። ከስታለች እንጂ አሁንም እንዳማረባት ናት። አጠገቡ ስትደርስ ሮጣ ተጠመጠመችበት። እሱም እቅፍ አድርጎ ሰላም ሲላት ሳታስበው እንባዋ ተዘረገፈ። በብዙ ችግር ነበር ዝም ያሰኛት። ሶሎሜ ሻይ አዘዘችና መጀመሪያ ስለ ሶሎን ሕመምና አሟሟት፣ አሜሪካ ስለነበራት ቆይታና አሁንም ስለምትሠራው ሥራ ጠቅላላ ሁኔታ እያወሩ ከተረጋጋች በኋላ ስለ እሷና ስለ መላኩ ጉዳይ ምን እንደተፈጠረ ግራ መጋባቱን በሚገልጽ ሁኔታ ማርቆስ ሳሊ፣ ምንም ሊገባኝ አልቻለም። በደና ተለያይታችሁ ደና ቆይታችሁ ምን ተፈጠረ? እሱም አንቺም በቃ እኮ አላስደርስ አላችሁ። እስኪ ንገርኝ፣ ምንድን ነው የሆነ? አለና የእሷን መልስ በመጠበቅ አይኗን እያየ ዝም አለ። እኔ ምን እነግርሃለሁ ማርክ? አንተ ንገረኝ እንጂ። አንተ አይደለም እነግርሻለሁ ብለህ የመጣህ? እሺ ንገረኝ። ግን ለምን እሱ ብቻ ነው የማይገባኝ። ሰው እንዴት እንደዚህ የወረደ ነገር ያደርጋል? አለችው ሁለተኛ ዙር እንባ ባቋቱ አይኖቿ እያየችው። ሆቴሉ አሰራሩም መቀመጫና ዕቃዎቹም እንደ ስሙ የአክሱም ሐውልትን ቅርጽ ተከትለው ነው የተሰሩት። ጥቂት ሻይ የቀረውን ብርጭቆ በእጇ እንደያዘች እሱ የሚለውን በመጠበቅ ይመስል ዝም አለች። ካላመለጥኩሽ የሚለውን እንባዋን እንዳይፈስ ጨክና ይዛ። ሳሊ፣ ታሪኩ ብዙ ነው። እኔም ገና ብዙ ያላወቅኩት ነገር አለ። የመጣሁትም ለዚሁ ነው። ብዙ ነገር ሆኗል፣ ብዙ ነገርም አልፏል። ደግሞ ነገሮቹ አንቺም መላኩም እንዳሰባችሁት አይደሉም። ስለዚህ አሁን መጀመሪያ እኔ ለምጠይቅሽ ጥያቄ በቃ እውነቱን የምታውቂውን ያህል ንገሪ። ይህን ማድረግ ትችያለሽ? ሶሎሜ
እንባዋ ከዓይኗ ሞልቶ ኖሮ ወደ ጉንጯ በሁሉም አቅጣጫ ፈሰሰ። ከመቀመጫው ተነሳና አጠገቧ ተቀምጦ ከኪሱ ውስጥ ያለውን የታሸገ ናፕኪን እየሰጣት እጁን ትከሻዋ ላይ ጣል አድርጎ እንደ ታናሽ እህቱ ለተወሰነ ደቂቃ አባበላት። እሺ የምችለውን ሁሉ አለች ሰሎሜ ከየት እንደምትጀምር ግራ ገብቷት። አንቺና መልአኩ የተለያያችሁት ወይም የተኳረፋችሁት ለምንድን ነው? ማርቆስ ዋነኛውን ጥያቄ አቀረበ። ኦ ማርክ፣ በእናት ወደዚያ በስንት መከራ ወደ ለቀቀኝ በሽታ ውስጥ ልትከተኝ ነው እንዴ? እንደገና ምን ብዬ ልነግርህ እችላለሁ? እኔ መስማት የምፈልገው እሱ የሚያቀርበውን ታሪክ ነው። ምንም የነገረ ነገር የለም አለች ሰሎሜ አይኖቿን ጨፈና አድርጋ። የምታውቂውንና ያንቺን ምክንያት ንገሪኝ። አሁን እሱ እዚህ ስለሌለ ለጊዜው የእሱን እንተው። አንቺ የወሰንሽውን ውሳኔ እንድትወስኝ ያደረገሽ ነገር ምንድን ነው? የእኔ ምክንያትና ሀሳብ ምን ለውጥ ያመጣል? በዚያም ላይ ያለቀ ጉዳይ ነው። እኔ አሁን ሕይወቴን ከመላኩና በሱ ዙሪያ ካለው ችግር አላቅቄ ወደፊት ቀጥያለሁ አለች። አሁንም ምክንያቷን እንዴት እንደምትነግረው እየቸገራትና የምሯንም ነገሩን ማውራት ባለመፈለግ። ሳሊ ፕሊዝ፣ ለምን አንቺ ያንቺን አትነግሪኝ? ለሁሉም እኮ ጠቃሚው ነገር እውነቱ ነው። በቃ የሆነውን ነገር ንገሪኝ አለ ማርቆስ አሁንም አቋሙን ሳይቀይር። ኦ ማይ፣ ራሱን የዘጋኝ። መጀመሪያ እዛ በሄድኩ በሁለት ወር ውስጥ ሲቀዘቅዝብኝ ዝም ብሎ ነገር መስሎኝ ነበር። ያው እኔም በሰውለ ነገር ስለተጠመድኩኝ ነገሮችም ካሰብነው ፍጥነት በላይ ስለነበሩ፣ በተለይ ሶፊያ እዚህ ከመጣች ጀምሮ የባሰውን ድራሹ ጠፋ። ስልኩንም አያነሳ። መጨረሻ ላይማ የወንድሜን የህይወት ታሪክ አብረን ብንጽፈው ምን ይመስላል ለው ብደውል ስልኩን አላነሳ ቢለኝ አጭር ኢሜል አደረኩለት። ወሽመጥ የሚበጥስ ኢሜል መለሰልኝ። ይሁን ብዬ ዝም አልኩ። ቢያንስ እዚህ ስመጣ ሌላው ቢቀር መጥቶ እንኳን የደንቡን ለቅሶ ደርሶ እንዴት ነሽ አላለኝ። በጣም ግራ ገብቶኝ እያለ ያው መቼም ሁሉም ነገር ተደብቆ አይቀርም። ከሶፊያ ጋር በፍቅር እንደከነፉ ስሰማ መፈጠሬን የጠላሁት። ስለዚህ ወደ መቀሌ መጥቼ እንደገና ራሴን ፈልጌ ማግኘት ነበረብኝ። በእናት ማርክ፣ አሁን በስንት መከራ የጠገገ ቁስሌን ለምን ትቀሰቅስብኛለህ? ሰሎሜ ራሷን ይዛ መሬት እያየች ዝም አለች፣ ፊቷን በሁለት እጆቿ እየሸፈነች። ወዲያው በዛ ያሉ ሰዎች እየተንጫጩ ወደ ላውንጁ ሲገቡ ቀልባቸውን ሰረቁትና ዞር አሉ። ብዙዎቹ ተመሳሳይ የስብሰባ ቦርሳ የያዙ ሲሆን የተወሰኑት ፈረንጆች ነበሩ። ጫጫታው ወዲያው ጋብ ሲል ያለሽ እሱም ልክ እንዳንቺ እንዳብድ አድርጎት ይኸው ከስንት ጊዜ በኋላ በስንት ስቃይ ነው ምን እንደሆነ የነገረኝ። እሱም ስለ አንቺም መስማትን አንቺንም ማየት እስኪጠላ ድረስ ነው የተጎዳው አለ ማርቆስ የምትለውን በመጠበቅና በምን መንገድ ልቧን ከፍታ ሐሳቧን ልትነግረው እንደምትችል ግራ እየገባው። ምን አድርጌው እንዴ? ምን እንዳድርግ ነበር የሚፈልገው? አብራቸው አልዞር እንግዲህ አለች አሁንም እርግጠኝነትንና ንዴትን ባዘለ ድምፅ። አንቺ ግን መልአኩ ለምን እንዲህ ተቀየረ ብለሽ ምንም ጥያቄ አልሆነብሽም? የምታውቂው መልአኩ ይሄ ነው። ለዚህ እኮ ነው የተጎዳሁት። ሌላ ሰውማ ቢሆን ምን አዲስ ነገር አለው? መልአኩ ግን ሁሌም እንደ ሌላ ሰው ነው ብዬ አምኜ አላውቅም። ለዚህ ነው ውስጤ ሁሉ እስኪፈረካከስ የተናወጥኩት። ለነገሩ እኔ ነኝ እንጂ እሱ ወደኝም እንደማያውቅ ነው የሚያወራው። ንጹህቱ ብቻ ነኝ። ግን ደግሞ ከሟች ወንድሜ ጓደኛ ጋር ሲወጣና እኔ ሲዘጋኝ ትንሽ ማሰብ ነበረበት አለችና አሁንም ዝምታ ውስጥ ገባች። አስተናጋጁ ብርጭቆቹን አነሳስቶ የሂሳቡን ቢል አስቀምጦ ምንም ሳይል ካጠገባቸው ሄደ። ምናልባት ሰሎሜን የእሷን በኩል ለመናገር ቢረዳት ብሎ ጉሮሮውን ጠረግ አደረገና እንግዳውስ እውነቱን ስሚ፣ እንዳልኩሽ እሱንም አናግሬው ነበር። ሶፊያና መልአኩ እንዲህ እንዳ ሆነዋል የተባለው ነገር በጣም ነው ያሳቀኝ። በመልአኩና በሶፊያ መካከል ምንም ነገር የለም፣ ኖሮም አያውቅም። ይህንን ሁሉ ማን እንዳቀነባበረልሽ አውቃለሁ።
መላኩ ሶፊያን በጣም የተወሰነ ቀን ነው ያገኛት። ቢያገኛትም ምንም ነገር የለም። መላኩ ከአንቺ በቀር ማንንም አይወድም። እሱን አሁን ለጊዜውን ተወውና ሌሎች ነገሮች አሉ ከዛም የባሱ ሲላት ዓይኗ የበለጠ ተጎለጎለ፣ ባለማመንና ግራ በመጋባት አይነት። መላኩን አንደኛ ያስኮረፈውና ከማንነቱ ውጭ ያደረገው ለአንቺ ያለው ፍቅር ነው ብልሽስ ክብሮም ስለሚባለው ልጅ ነግረሽው ታውቂያለሽ? አለና ያያት ጀመር። አልነገርኩትም። ማለት እርግጠኛ አይደለሁም። በወሬ መሃል ካልሆነ በቀር ምንም ጠቃሚ ነገር ስለሌለ አልነገርኩትም አለች ሶሎሜ ትከሻዋን እየሰበቀች። የሆነ ነገር ግን ሊፈነዳ እንደሆነ እየተሰማት። ኦኬ፣ ለአንቺ መላኩና ሶፊያ በፍቅር እንደጦዙ የነገረሽ ምንጭ ለመላኩ ደግሞ አንቺና ክብሮም በፍቅር መጦዛችሁን በኢሜል አታችድ በሆነ የቀለበት ስርዓት በተደገፈ ፎቶ አንቺ እዛ እያለሽ አርድቶታል። ፎቶውም ከዶክተር ክብሮም በደስታ የሰከረ ኢሜል ጋር ነው ከዚሁ ምንጭ የተላከለት። በፎቶውም ላይ መላኩን ጨርቁን ሊያስጥሉ የሚችሉ ክስተቶች የሚታዩ ናቸው። አንዱ ቀለበት ስትቀበል፣ ሁለተኛው ደግሞ ዶክተሩ አንቺን ካንፈርሽ ላይ ሲስምሽ የሚያሳይ ነው። በተጨማሪም እዚህ አንቺን ሰርፕራይዝ ለማድረግ ተብሎ በመጣ ጊዜ ይሄው ምንጭ ነገሩን አጋኖ በመናገር የመላኩን አንጀት ሲያሳርር ነበር። አንቺ ያንን ኢሜል ልከሽ በጣም አስፈላጊ ነገር የምነግርህ አለኝ ስትዩ እሱ ምን መሰለሽ ያሰበው? ኢሜሉን ከፈለግሽው ልክ ከቀለበቱ ጥቂት ቀን በኋላ ስለሆነ መላኩ ይሄንን መርዶ ከአንቺ መስማት ካለመፈለጉም ባሻገር የሚያደርገውና የሚናገረውንም አያውቅም ነበር። እሱም ሌላ ሰው ቢያደርገው አይደንቃኝም፣ ሶሎሜ ግን እንዴት እያለ እስካሁን እንዳረረ አለ አላትና ዝም ሲል ራሷን ይዛ ተነስታ ወደ መታጠቢያ ቤት ስትሄድ እርሱም ተከተላት። በእናትህ ብቻዬን መሆን አለብኝ። እኔ አላምንም። አምላኬ ይህ አይታመንም። ክብሮም ስንክሳር። ኦ አምላኬ። ማርቆስ እንዲመለስ በእጇ ምልክት ሰጥታው ሮጣ ወደ መታጠቢያ ቤት ገባች። የፈጠረባት ስሜት በጣም ጠንካራና ጥልቅ ስለነበር አቅለሽልሾ አስመለሳት። ከዛም ፊቷን ታጥባ ራሷን ለማረጋጋት ሞክራ ብትመጣም ድርቅ እንዳለች ናት። ይቅርታ፣ እኔም ይህንን አላሰብኩም ነበር። እና ክብሮም የምር ቀለበት አስሮልሻል? አሁንም ለመጋባት ታስባላችሁ? ምንድን ነው? እስኪ ንገሪኝ። ብዙ ነገር አልገባኝም ሲል በእጇ ዝም እንዲል ምልክት ሰጥታው ማሰብ ጀመረች።